እባክሽን የኔ ልጅ በእኔ አትዘኝ። እስከ ዛሬ ሳሳድግሽ ምንም ያለ ፍላጎትሽ እንድታደርጊ አስገድጄሽ አላውቅም። አብዬ ከዚህ በኋላ እኮ ምንም የሚያስጨንቀን ነገር የለም። በቃ ከዚህ በኋላ ሁሉም ነገር ሰላም ነው። እግዚአብሔር የሰጠኝን ቀሪ ዕድሜን አንቺ አግብተሽ ወልደሽ ወግ ማረግሽን አይቼ ብሞት ነው ደስ የሚለኝ ልጄ። እውነት አብዬ ደግሞ አንተ እኮ ሁሌም ለእኔ መልካሙን ነገር እንደምታስብልኝ አውቃለሁ። ደግሞ የአባቴ ምርጫ ማለት የኔ ምርጫ አይደል? ታዲያ ምን ሆነሽ ነው እንደዚህ የተከሽው? አብዬ ታውቃለህ፣ እኔ ከዚህም ሀገር ሆነ ካንተ ተለይቼ የትም ሄጄ አላውቅም። በቃ እሱ ብቻ ነው ያስከፋኝ። አይዞሽ ልጄ፣ ሁኔታዎች ሲረጋጉ ተመልሰሽ መጥተሽ ታይናለሽ። ደግሞ ከቤተሰብ ርቆ መኖሩንም ትዳርም ምን እንደሚመስል በዛው ታይዋለሽ። እሺ አብዬ፣ ደግሞ ወገብን በደንብ ጠበቅ አድርገህ ተዘጋጅ። እኔ ካገባሁ አይቀር ደህና የሆነ ሰርግ ነው የምፈልገው። በቃ በሬንም ሸጣ ቢሆን ድል ያለ ድግስ እፈልጋለሁ። ቃልዬ፣ ለአንቺ ሰርግ አይደለም በሬ መሬቴን ለምን አልሸጥም? ድል ያለ ሰርግ ደግሼ ሀገር ጉድ የሚያስብል ሰርግ ነው መሰርገው በእውነት። አይ አብዬ፣ በኋላ ወገቤን ወጪው ምናምን ስትል ግን እንዳልሰማ። ቃልዬ፣ የወገቤን ነገርማ የእናትሽ ሐዘን አቆራምዶኝ ነው እንጂ ወገቤ እኮ ሀገር ጉድ ያስባለ ወገብ ነበር። የቤተ ዘመዱ ታያል ጎዶ ቃልዬን ያላችሁ እስቴነ ነይ አሁን ረፍዷል።